ዳኒ እስከ ዛሬ ትዳር እንዳትይዥ ያደረገሽ ምንድን ነው? የቤተሰብ ኃላፊነት ነው ወይስ የራስሽ አለመፈለግ ነው? እኔ ትዳር እንደናንተ አይነት ልበንጹህ ተዋጥቼ ነው በእውነት ለምናገር። አንዳንድ ሰው እኮ ማለት እሱ እንደሚያስበው ስታልተሳካለት ድረስ ጊዜ ያልፈዋል እና ጊዜውንም ያቃጥላል። አሁን አንዳንዶቹ ደግሞ እኔ ጊዜ አላለፈም፣ እኔ ገና ልጄ ነኝ። ጊዜ አላለፈም፣ አልሐምዱሊላህ ማሻአላህ። አሁን እድሜሽ ስንት ላይ ነሽ አንቺ? እኔ እድሜ አሁን ወደ 67 እየተጠጋው ነው። እኔ እበልጥሻለሁ። ገና ልጅ ነኝ። አንቺ አሁን ምሳሌ እኔ አሁን ያንቺን እድሜ አስቀምጥ ብትይኝ አስቀምጠዋለሁ። ስንት ነው? 27 28 ከዚህ አልፋለ ከዚህ ቦታ ላይ ነው የማኖረው። እኔ አሁን አንቺን በጥፍ እበልጥሻለሁ ማለት ነው። ወንድ ልጅ እኮ መራቁ ዋጥ ሲል ነው ቆንጆ። ህይወትን የሚያውቅ ህይወትን ያወቀ መከራን የተጋፈጠ በህይወቱ ብዙ ነገር አይቶ ያለፈ ወንድ ነው ጠንካራ ወንድ። የሚያኖረው ለትዳር የሚያስፈልገው እንደዚህ አይነት ወንድ ነው አይደል? طيب ከአሁን በስተፊት ትዳር መጥቶልሽ እንዲህ ብለሽ ታውቂያለሽ? ትዳር በትክክለኛ አንቺም ቀርበሽው ማለት ተከርተሽ ታውቂያለሽ? ወንዶች ከዳተኛ ናቸው በባህሪያቸው። ከዳተኛ ናቸው ወንዶች ከዳተኛ ማለት ወንዶች ከዳተኛ። ለምን ፈረሽ? ወንዶች እኮ አዳምጡ ነው። ወንዶች ከዳተኛ ናቸው። ወንዶች አጭበርባሪ ናቸው። ወንዶች ሌባ ናቸው። በተለይ በዚህ ዘመን በአሁኑ ሰዓት ያሉ ወንዶች በጣም ከባድ ናቸው። በአሁኑ ሰዓት ያሉ ወንዶች አንድ ቀን አብረው ይተኛሉ፣ በነገኛው ጧት ኮሌታቸውን እንኳን ሳይሉ ሸሚዛቸውን እንኳን ሳይለብሱ ነው የሚሄዱት። ያንን ነገር ብቻ ፍለጋ የሚመጣ ነው ያለው። ህይወትን ፈልጎ የሚመጣ ወንድ የለም። ከተሳሳትኩ አርሙኝ። ትክክለኛ ነሽ። በነገራችን ላይ ሴቶች አብዛኞቹ ሴቶች ታማኝ ናቸው፣ ግን ወንድ ላይ ብቻ ፈረሽ። ሴትም እንዳለ እንዳትረሽ ለማለት ያህል ነው። ሴት ሴት አሁን ሴት ልጅ ወንድ ለመቀያየር ተፈጥሯዊ ናቹራል ኔቸሯ አላህ ሱብሓነሁ ወተዓላ ሲፈጥራት ራሱ እንደዛ አድርጎ አልፈጠራትም። ሴት ልጅ ያ እዛም ጋር ለመጋደም እንድትጋደም አድርጎ አልፈጠራትም። ሴት ልጅ ኔቸሯን የተፈጥሯ በጣም ሴት ልጅ የአንድን ወንድ ገላ ለመርሳት በጣም ረጅም ጊዜ ይፈጅባታል። በጣም ማለት ይሄ ተፈጥሯ። ልብ ብላችሁ አይታችሁ ከሆነ እዚህ ጋር የምታዳምጡ ኦዲየንሶች ራሱ በቢዝነስ ዓለም የሚሰሩ ሰዎች ማለት ቡና ቤት ምናምን እንትኑን እንዳልጠቀም ቃሉን ማለት ነው። እዛ አካባቢ የሚሰሩ ሴቶች ራሱ አይታችኋቸው ከሆነ በቀን ከተለያዩ ወንድ ጋር ለመተኛት በኖርማል በተፈጥሯዊ ሰውነታቸው አይደለም የሚገናኙት። አይደለም ወይ በጫት ደንዝዘው ነው፣ ወይ በሺሻ ደንዝዘው ነው፣ ወይ በሲጋራ ደንዝዘው ነው፣ ወይ በመጠጥ ደንዝዘው ነው። ሰውነታቸው አደንዝዘው ይኖ አገኛችሁ። ይሄ ከዚህ ስም በቃ እንጂ በኖርማል አሁን ጤነኛ ሆነ ይሄን ስራ አትሰራም እኮ ሳትጠጣ ሳታጨስ ሳትቀር የሆነ ነገር ብቻ ያኔ ውስጧን የለም እንትን የሚቀይራት ነገር ሳትጠቀም ሴት ልጅ ከሁለት ከሶስት ወንድ ጋር አትተኛም በፍጹም። ይሄ ተፈጥሯዊ ማንነቷ ሴት ልጅ ማለት አትቸኩል። ወንዶች ይቸኩላሉ። ያኔ አሁን እኔን አይተህ
አንድ ሴት ልጅ ባስገባለት ገስት ላይ እሷንም ታያለህ፣ አይን ያያል። ሌላም ባስገባሁን እዚህ ያያል አይነ። ይሄ ደግሞ ተፈጥሯዊ ስሜታችሁ ነው፣ እናንተ የተሰጣችሁ ነው። አዎ አገኘህ? ለዚህ ነው አሁን ወንዶች ላይ ብቻ የፈረድኩ የመሰለህ። በወንድ ይብሳል ለማለት ነው። ገባኝ አይደል? ከሴት ልጅ በወንድ ይብሳል። ይሄ ትክክል ነው። ግን አሁን ላይ ከጅው ወንድ ብቻ ሳይሆን ሴቱም እየከዳ እኮ ነው። ታዲያ መተማመን ይኖርና ሴት ለምን እንደምትከዳ ሴት በወንድ ቀይራ በምን እንደምትከዳ ሴት የምትከዳ ወይ አንተ ሁሌ ጥቅም ስትፈልግ ከሷ እንደምትፈልገው አይነት እንክብካቤ ስታጣ ሴት ልጅ እንደ ብርጭቆ ነች። እኔ ሴት ስለሆንኩ ስለ ሴት ልብ ሴት ልጅ እንደ ብርጭቆ ነች። ብርጭቆ ነው። ብርጭቆን ተንከባክበህ ካልያዝከው ትንሽ እንዲበጣት ነካ ካረከው ይወድቃል፣ ይሰበራል። ገባ? ሴት ልጅ ሁሌ አዲስ ነገር ትፈልጋለች ከባሏ፣ አዲስ ነገር ሁሌ። ገባ? እንደዛ አድርገህ ከያዝከት ከአንተ ልትከዳህም አትችልም፣ ከአንተ ሌላ ማምራትም ምንም የምትከዳህ ምክንያት የለም። አሁን ሴቶች የሚከዱት አብዛኛውን ጊዜ በተለይ ሳውዲ ካዲ ደግሞ ከባድ ነው። ወንዶቹ ምን እንደሆነ ሀሳባቸው ምንድን ነው? ሲያገቡ ራሱ ሴቶቹ አይደሉ እንደ ጥሎሽ የሚጥሉት የሳውዲ ሴቶች ተሳሰብ አላው የለም አልልሽም። አለ ታብታብ አድርጉኝ፣ ኮምብሪንግ አድርጉኝ። ትክክል ነሽ አለ አይቻለሁኝ። እኔም ሰርጉ ተቃድሻለሁኝ። እንደዚህ ያደረጉ ብዙ አይነት ሸርጥ ሳይገር ያሱ ሸርጥ ጀለብያ ኢማም ጥሎሽ ሴቷ ነች የምትገዛው። ድግስ መደገሻ የሚደገስበትን አዳራሽ ራሱ የምትከራየው በገንዘቧ። እዚህ ይሄ ሁሉ ነገር ስታደርግ ምን ሆነ? ሸኹ ክብሯ እዚህ ጋር ወረደ። አሁን እኔ እርሱ የተመቹኝ መህር እቆርጣለሁ፣ አኖርሻለሁ፣ ይሄን ስጦታ አመጣለሁ፣ ይሄን አደርጋለሁ ሲሉ ምን ሆኑ? አንደኛ የኔ ክብር ጠብቀዋል። ሁለተኛ በቃ ህጉን ጠብቀዋል። አንድ ወንድ ልጅ ለሚስቱ ማድረግ የሚጠበቅበትን ህግ ጠብቃችኋል፣ ክብሬን ጠብቃችኋል። ገብቷል? ግንስ እኔ ጥሎሽ ለእርሶ ከናል እኔ ጥሎሽ እኔ የሰርግ የድግስ ወጪ ካወጣው እዛ ጋ ነው በቃ ክብሬ በቃ አፈር ውስጥ የከተትኩት እዛ ጋ ነው፣ እዛ ጋ ነው በቃ። አይዋ በነገራችን አሁን ሳውዲ አረቢያ አሁን እንደዚህ የሚያደርጓሉ። በአይኔ የሚያየሁትም አለ፣ በደንብ አውቃለሁኝ፣ ከቤተሰብም አውቃለሁ እንኳን ተውጭ ማለት። ነገር ግን ዱባይም እኮ ከኢትዮጵያ እየገዙ የሚያመጣሉ። እንደው ታውቂያለሽ ወይስ ረስተሽ ነው? ዱባዮች የባሱ ናቸው እኮ። ቆይ የዱባይማ ልንገራችሁ፣ የዱባይማ ቢያንስ የሳውዲ ሴቶች ቢያንስ ገንዘባቸውን ብቻ አያጡ፣ ቢያንስ አግብተው ይኖራሉ በክብር። ከዱባይ ሴቶች የሚሻሉት የሳውዲ ሴቶች በክብር አግብተው ይኖራሉ፣ ይወልዳሉ፣ በክብር ይወልዳሉ። ልጆቻቸውንም ኢትዮጵያ ልከው ያስተምራሉ፣ ያኖራሉ እየሰሩ ማለት ነው። የዱባይ ሴት የሚቆሰቁሳት ባንግላዴሽ ነው፣ የሚቆሰቁሳት ፓኪስታን ነው። እኔ አላልኩም እንዳታጣልኝ። እኔ አላልኩም ነገ ትቻታለሽ። ሀበሻ እንኳን ቢሆን ማለት ነው፣ ሀበሻ እንኳን ቢሆን ትዳር የለም። በትዳር አይደለም ማለት በመጋባት አይደለም። ዱባይ ላይ በዝም ብለሽ ውረጂ ልውረድ ነው በቃ። ግን አይከብድም እንደ ልውረድ። እኔ አንድ ምልሽ ውረጂ ልውረድ ተብሎ ከሌላ ዜጋ ጋር ህይወት ሲቀጥል፣ አሁን ምሳሌ አንቺ እንደ ኢትዮጵያ የሆነሽ ቢበዛም ቢያንስ ችግርሽን ችለሽ ተራሲ ዜጋ ጋር መኖር ነው የምትፈልጊው። ከሌላ ዜጋ ጋር ፍቅር ሲጀመር እንዴት ነው የሚጀመረው? ግን አይከብድም? እኔ እሱ መክበድ አለመክበዱ ብቻ አይደለም፣ እንደው ከባንግላዴሽ እና ከፓኪስታን ጋር ባለ ጉዳዩ ራሱ ይቺን ነው የምታክለው። እኔ እንዴት ተመችቷቸው እንትን እንደሚሉ ራሱ ግራ ነው የሚገባው።
ባለ ጉዳዩ ራሱ እቺ ነው የምታቀር ወይ በዛ ይደሰቱ ወይ በኑራ ይደሰቱ ወይ ያገራቸው ዜጋ አይደለም ወለዚህ እኮ ነው ምንም ጥቅም የለም እና እኔ አንድ እዚህ ጋር ጥያቄ አለ ዳንዬ እና ጥያቄ አለኝ እዚህ ላይ ውሃ ልጠጣና ከይቅርታ ጋር ውሃ ልጠጣና ጥያቄንም አቀርባለሁ ይችን ነው የምታለው ስትይ ወደ ጥያቄ እሄዳለሁ እሺ እና እሱ አሁን ይችን ነው የምታለው የባንጋሊና የፓኪስታኒ አልሽ እንዴት ነው የሚለየው የሰው ላይ ልብስ ለብሶ ነው የሚሄደው ገልጦት አላዩ እንዴት ነው የሚታወቀው በምን ተዋወቃችሁ ነው ማለት አዎ በጣም ጥሩ ጥያቄ ነው የጠየቃችሁ ግን እንደዚህ ያለ ነገር ለባሁን ሰዓት አሁን ቴክኖሎጂ ነው ዘመን ተቀይሯል እርሶ ምናልባት በዶሮ ስታይል ካላችሁ ባላግም ግዴታሪ ማየት አይጠበቅብኝም ወንድ ያንን ለማየት ገብቷል አሁን ዘመን ተቀይሯል ብዙ እንደዚህ አይነት እንትኖችን ጾታዎችን ብልቶችን የሚታይበት ብዙ አይነት መንገዶች አሉ ገብታችኋል እንዲሁም ደግሞ በዙሪያችን ደግሞ የጓደኞቻችን ቪዲዮ ሲፖስት ምናምን እናያለን በዛ መሃል በቃ የምናያቸው ነገሮች አሉ ሴቶቹም ሲያወሩ እንሰማለን አገኘ ሴቶቹም ሲያወሩ እንሰማለን አሁን ለምሳሌ ጋሽ መሐመድ ለምሳሌ እስቲ ናይጄሪያ ወንድ ጋር ግንኙነት ያደረገኝ ሴት ኢትዮጵያ ገብታ በፌስቱላ ታማሚ ሆና ነው የምትገባው ይባላል በወሬ አሁን እኔ ይሄንን ሳወራ እኔ አይቼው አይደለም ሞክሬው አይደለም የደረሰባቸው ሰዎች ሲያወሩ ስለምንሰማ ነው አይደል ስለዚህ የናይጄሪያ የሱዳን ግድንግድ ነው ብሎ ከነገሩን የፓኪስታን የፊሊፒን የባንግላዴሽ እቺ ነች ካሉን እንግዲህ ከነገሩን አንፃር ነው እኔ ግዴታ ግንኙነት አድርጌ ማያወቅ አይተበቅብኝም ነው ለምሳሌ እኔ ቤሩት ላይ ያለው ልንገራችሁ ቤሩት ላይ ያለው ልንገራችሁ አንድ ፊሊፒን ጓደኛ ነበረች ቤሩት ላይ ያለው አንድ ፊሊፒን ጓደኛ ነበረች እና ፊሊፒኖች በሙሉ ፍቅረኛ የሚይዙት የመስሪ ሴቶችን ነው መስሪ ይሄ ግብፃውያንን ነው የሚይዙት ፍቅረኛ የሚይዙት ቁጭ አድርገው ነው የሚያኖሯቸው ፊሊፒኖች ደሞዛቸው አሪፍ ስለሆነ ወንዶቹ ቁጭ አድርገው ነው የሚያኖሯቸው ከዛ ጠየቅኩኝ ለምን ብዬ ጠየቅኩኝ ማለት ለምንድን ነው የመስሪ ወንዶችን የሚወዷቸው እነዚህ ግብፃዊ ወንዶችን የሚወዷቸው ለምንድን ነው ብዬ ጠየቅኩኝ ስጠይቅ ምን ተነገረኝ መሰላችሁ የግብፅ ወንዶች ቶሎ አይጨርሱም ሚኒመም ለአንድ ሰዓት ለ40 ደቂቃ ያክል አክሽን ያደርጋሉ አሉ ለዛ ነው ፊሊፒኖች ስለሚደሰቱ ነው ለዚህ ነው ቁጭ አድርገው የሚያኖራቸው አሉ ከባድ ነው ገብቷችኋል አሁን እዚህ ጋር ኦዲየንስም ያንተም ኦዲየንሶች እንዲያውቁ የምፈልገው የሆነ ሰው እንደዚህ ብሎ ካወራ ስለሞከረ ስላደረገው አይደለም በዙሪያቸው ካሉ ሰዎች ሲያወሩ ትሰማለህ የሚሉትን ነገር ሲባል በአካልም ደግሞ አብረህ ስትኖር ማለት ነው የምታየው ነገር አለ ገብቷል አይደለ ከዛ አንፃር ነውና አሁን የመስሪ ወንዶች ኃይለኛ እንደሆነ የተረዳሁት በዛን ሰዓት ነው አሁን የመስሪ ወንዶች ጎበዝ የተረዳሁት ከፊሊፒኖቹ ጠይቄ ነው የተነገረኝ ከአንድ አይደለም ከብዙዎቹ ጠይቄ ተነገረኝ አኪ እኔ ደግሞ እጣላቸዋለሁ ለምንድን ነው የምጣላቸው እኔ ወንድ ልጅ ቁጭ አድርጌ ግደለኝ አልቀልብም እሱ ነው እንጂ የሚቀልብኝ እኔ አልቀልብም ካጣስ يقول كاتما هو شريك حياتي اذا بتفهم عربي هو شريك حياتي عرفت كيف يعني شريك حياتي مالك بقى يعني هيوتي ግማሽ አካል
የህይወቴ ግማሽ አካል ነው። ባሌ ነው። ህይወቴ ነው። መግሪብ አዛን አለ እንዴ? አስቀምጡልኝ። ታብታብ ኮምብሪንግ አድርጉ። ገብቶሃል? ስለዚህ ካጣ ስራ እስከሚያጣ ስራ እስከሚያገኝ ከቨር አደርጋለሁ። እኔ ሳጣም እሱ ከቨር ያደርጋል። ችግር የለም። طيب አገኛችሁኝ? ዋርኒንግ ሰጣሽ እንዴ? ታብታብ ኮምብሪንግ ምን አጠፋሽና? ኮምብሪንግ አርጓ ኮፕሊንግ ዝም ብሎ ነው ይሄ የመጣው እንጂ ዋርኒንግ አይደለም። እሺ ኮፕሊንግ አድርጉልኝ እስቲ አንድ ጊዜ አርጉላ። ኮምብሊንግ አንዳንድ ጊዜ ሁላችሁ አንዳንድ ጊዜ የኒሞች ሄዱና አርጉላት። ብዙ ሰው ነው ያለው ነገር እና ከዛ አንፃር ነው እና ብትቸጋገር ባለቤት ቢቸግራት አንተ ቢቸግር መረዳዳት ያለ ነው በህይወት የህይወት አጋር ግን ደግሞ በዛ በተቸገርክበት ሰዓት እሷ ስላገዘች በዛው ተኝተህ መቅረት የለብህም። አንዳንድ ወንዶች እንደዚህ የሚያደርጉት አሁን ስራ ካጣ ሴቷ ከበር ስታደርግ በዛው ተኝቶ ይቀራል። አኪድ ይሄ መሆን የለበትም።